ኤርሚያስ አክቲቪስቶች ቲክቶከሮች አስጠነቀቀ የሚለው በተለይ በብዛት በስቷል። አስጠነቅቃቸዋለሁ፣ አስፈራራቸዋለሁ። ወጣቱ አዶናይ የሚባለው ልጅ በጣም አሪፍ ስራ ነው የሰራው። ጥሩ ነው። የክልሉ መንግስት የትግራይ ክልላዊ መንግስት አንገቱን መድፋት ያለበት ስራ ሰርቷል። ወጣት አዶናይ አንገቱን የክልሉ መንግስት ጀነራል ታደሰ ወረደ አንገቱን ነው መድፋት ያለበት። አንድ ወጣት አዶናይ የሰራውን ስራ አልሰራም። ስንት ነው የሰማሁት? እስክገባ ድረስ እስከ 12 ሚሊዮን ሰብስቧል። በጣም ጎበዝ፣ ብራቮ። የክልሉ እንደሰማሁት 10 ሚሊዮን ነው መሰለኝ የመደበው። ሌላ በኋላ ጉድ ትሰማላችሁ። ለሌላ ነገር ምን ሊሰራ እንደሆነ አሳያችኋለሁ በዶክመንት የደረሰንን ዶክመንት። ይሄ ወጣት ልጅ በ24 ሰዓት ውስጥ አሁን ኤግዛክት ዳታ የለኝም፣ አንዳንድ ሰዎች ሲጽፉ አይቻለሁ 12 ሚሊዮን አካባቢ ሰብስቧል። ጥሩ ነው፣ በጣም ሊመሰገን ይገባዋል። ጎበዝ። ከትግራይ ክልላዊ መንግስት በልጠህ ተገኝታል። ቢያንስ እንደ ክልላዊ መንግስት አንገታቸው መድፋት ያለባቸው ማለት። ጥያቄው ግን ኦኬ ከሰበሰበ በኋላ ለአዶናይ እያስተላለፍኩለት ዛሬ ስም ጠርቻለሁ። ብዙዎች እየጠሩ ስለ ፎቶ ስላረጉ ነው። እንዴት ነው የምትሄደው ቀጣዩ ጉዞ የሚል ግን በህግና በአሰራር ይሆናል ማለት ነው። እሱን ነው ትላንት ያነሳሁት። እነዚህ ልጆች ቅርቃር ውስጥ እንዳይገቡ ለምሳሌ አንድ ጥያቄ ልጠይቃችሁ። አካውንት ምናምን ብለው ከፍተዋል። ትግራይ ክልል አካውንት ከፍተዋል። አይ ዶንት ኖ የአደጋና ዝግጁነቱ ነው አይደለም አላቅም። አዶናይ ያገኘውን ገንዘብ የሰበሰበውን ሄዶ የነሱ የከፈቱት አካውንት ውስጥ ያስገባ? እሺ ትላላችሁ? ምሳሌ ነው ማለት ነው። አሰራር ይፈልጋል ማለት ነው። ምክንያቱም አሁን ካለን መረጃ እነዚህ ሰዎች ለጦርነት ገንዘብ እየሰበሰቡ ነው። ያው ጌታቸው ረዳ ይሄን ብሎናል። ነግሮናል። ጌታቸው አካውንታቸው ውስጥ ይላከው ገንዘቡ። አሰራር አይፈልግም፣ ተጠያቂነት የለበትም። ይሄን ነው እያልን ያለ ነው። አበረታተን አጎብዘን፣ እሱም ስፔሲፊክ ያደረኩት ስላነሳችሁብኝ ነው። አጎብዘን በርታ፣ በዚሁ ቀጥል፣ ደግፈ ነው። ግን ደግሞ ይሄ የሚባል ህግና አሰራር አለ። ለምሳሌ የሰማሁት እንዲህ አይነት እንቅስቃሴዎች ሲያደርጉ የነበሩ ልጆች ብዙዎቹ በቀይ መስቀል በኩል ሲያደርጉ ነበር የሚል ሰምቻለሁ። እነማን ሹመቴ ምናምን የሚባሉ ልጆች መሰሉኝ። በቀይ መስቀል በኩል ሊሆን ይችላል። መንግስትን አላምንም አልፈልግም ካለ በቀይ መስቀል በኩል መሄድ ይችላል። አይ ሌላም ማምነው በህግ የተመዘገበ መንግስታዊ ያልሆነ ድርጅት ካለም በእሱ የሚያምነው ልጁ የሚያምነው ካለም በሱ በኩል ማለፍ ይችላል። አለበለዚያ ግን ያው ያሬድ ሹመቴ ሲባል የሆነ ቦታ እንደዚህ ግርፍ ሲያደርግ አይቻለው። ሰብስበው በቀይ መስቀል በኩል ነው ድጋፉን የሰጡት የሚል ኤርሚያስ አክቲቪስቶች ቲክቶከሮች አስጠነቀቀ የሚለው በተለይ በብዛት በስቷል። አንዳንዶቹ ደግሞ የሴራ ፖለቲካ ነው ተጫወተ። የሴራ ፖለቲካ እንዳይላክ ወደ ትግራይ እርዳታ፣ ምግብ፣ ቁሳቁስ እንዳትወስድ ብሎ ኤርሚያስ ተናገረ። ፕሮግራም ቁጭ ብሎ ፕሮግራም ሰርተዋል። እኔ አማርኛ እንዴት እንደ አማርኛ እንደዚህ ችግር ሆኗል እንዴ? ምንድን ነው ያልኩት? እዚህም ጋር ሲሪየስ ፖይንት አስቀምጬ መሄድ እፈልጋለሁ። ቁጥር 1 ቅድም ያልኩት ነው።
ሰብአዊነት ድርድር ውስጥ የሚገባ አይደለም። ሪጋርድለስ ኦፍ ኤትኒሲቲ፣ ሪጋርድለስ ኦፍ ሃይማኖት፣ ጾታ ምናምን። ፕሮጀክት ካለ ፕሮጀክቶች ተቋርጠው ነው ሰው መዳን ያለበት። በነገራችን ላይ ተቋርጠው ከትግራይ ጫፍ እስከ ጋምቤላ ጫፍ፣ ከሶማሌ ጫፍ እስከ ጎንደር ጫፍ ረሃብ የሚመል ምልክት ካለ ለምን ኢትዮጵያን 10 ዓመት እንዲህ የሚያረጋት ፕሮጀክት አይደል? መቋረጥ አለበት። ተቋርጦ ድጋፉ መዞር አለበት ወደ ሂውማኒቲ። ይሄ ነው ፕሪንሲፕሉ። እኔ የማምንበት ፕሪንሲፕል ይሄ ነው። ከዛ በተረፈ ግን አክቲቪስቶችን ቲክቶከሮችን እድሜያስ አስጠነቀቀ የሚለው ነገር ትንሽ ሐሳብ ሰጥበታል። አዎ አስጠንቅቄያለሁ። በደንብ ነው ያስጠነቀቅኩት። አስጠነቀቀ የሚለውን ብቻ ለምን እንደተጠቀሙ ባላቅም አስፈራርቻለሁ። በደንብ ነው ያስፈራረዋቸው። እንድገመው ዛሬም አስጠነቅቃቸዋለሁ፣ አስፈራራቸዋለሁ። ምንም አውቶሪቲ የለኝም። ቃላት ብቻ ነው ያለኝ። የማሰር የምናምን አውቶሪቲ የለኝም። ማስጠነቅቃቸው ማስፈራራቸው ምክንያት ግን ስራቸውን እንዲሰሩ በህጉ መሰረት እንዲሰሩ የሚሰሯቸው በጎ ስራዎች እንዳይጠለፉ ነው። መሳሪያ እንዳይሆኑ ነው። ኢንስትሩመንት እንዳይሆኑ ነው። ማስጠነቅቃቸው ችግር ውስጥ እንዳይገቡ ነው። እኔ ችግር ውስጥ ገብተው መተው ፕሮግራም አልሰራም። ደስ አይለኝም። አላተርፍም። በእነሱ ችግር አላተርፍም። ስለዚህ ልክ ናችሁ። ስመለከታቸው የህግ ክፍተት እንዳላየው፣ የአሰራር ክፍተት እንዳላየው፣ የተለያየ ልጅነትም አየው። እኔ ደግሞ ቢያንስ 2 ፀጉር አውጥቻለሁ። በዚህ ጉዳይ ላይ አስተላልፌያለሁ። በኮሚቴነት አሳልፌያለሁ። ትልልቅ ረሃብ በተባሉ ዘመኖች ውስጥ ነበርኩ። ጥናት ሰርቻለሁ። 3 ወር ስልጠና ወስጃለሁ። አሜሪካን ሀገር መጥቼ ስልጠና ወስጃለሁ። እንደዚህ አይነት ዲዛስተር እንዴት ነው ማኔጅ የሚደረገው የሚል ሲቹዌሽን ሩም ሰልጥኛለሁ። ስለ ሊደርሺፕ አውቃለሁ። ስለዚህ የነዚህ ድምር ውጤት እንዲያውቁት ሌሰን እንዲወስዱ ሁሌም በበጎ ስራቸው ውስጥ በህግ በአሰራር እንዲሄዱ ነው። ነገም መመክራቸው፣ ነገም ማስጠነቅቃቸው፣ ነገም ማስፈራራቸው። መፍራት ካለ ጥሩ ነው ብዬ ስለማምን የፈራ ሰው ስለሚጠነቀቅ አደርገዋለሁ።